ከመጨረሻ ቃል ተዋረደች። ሁሉም ሚስጥርና የምታደርገውን ተልኮዋን በሙሉ ዳግም ከጀርባዋ ሆኖ ሁሉን ነገር ካዳመጣ በኋላ አንገቷን ይዞ ሲጥ አደረጋት። እንግዲህ ያው ዳግምና እንዳያችሁት ብሌን እንግዲህ በተላከው ፎቶግራፍ መሰረት እንግዲህ ጭራሽ ይቅርታ ልትልለት እንዳላደረገችለት ሲረዳው ተይ ተረጂኝ፣ ደቂቃዎችም ስጭኝ እያለ ቢማጸናትም በፍጹም አንተ አስመሳይነት፣ ለካኔ አንተነ እናቴን አግተህ ከአንተ አስቀምጠህ ነው እንደዛ ስታደርገኝ የነበረው በማለት እንግዲህ ይቅርታ ላታደርግለት ስትል በዚህ አጋጣሚ ለእሷም ጥሪ ስልክ ሳሚ ይደውልላታል። ሳሚ እንግዲህ ነው ይህ ፎቶግራፍ የወላከው። የላኩልሽ መስተንግዶ ደስ አለሽ ወይ ሲላት ማነህ ግን አንተ ሲለው በቅርብ ሰዓት ቸኩሌት የላኩልሽ ሲላት በፍጹም ለማላቀው ሰው ማናገር ስለማልፈልግ ይቅርታ በማለት ነበር ስልኩን የዘጋችው። ከዛ ደግሞ ወደ ዳግም ደውሎ ሳሚ አየኸው የተላከውን ስጦታ አስደሰተህ በሚል ነበር የጠየቀው። እሱም ቆይታ ያለህ ገላሃለሁኝ እኔ ዳግም አይደለሁም በማለት ነበር በጣም ተበሳጭቶ የዛተው ማለት ነው። እንግዲህ ብሌን እባክሽ ተረጅኝ እያለ በተደጋጋሚ እኔ እባክሽ ተረጅኝ እናትሽን ሊያስወግዳት ስለሆነ ነበረ ለማስጣል ብዬ ነው። አንቺን ሀዘን እናትሽ ተወግዳ አንቺ ሀዘን ላይ ተቀምጠሽ ማየት አልፈልግም ነበር ማለት ሲላት ውሸታም አስመሳይነ አምኜ ይሄን ሁሉ ነገር አምኜ የምቀበል ይመስላል በማለት ነበር በጥፊ ያለችው። ይህንን ያየች ቃል ተመጥታ እንዴት እንደዚህ አድርገሽ ትመቸዋለሽ? ደረጃሽን አታቂም እንዴ አለቻት። ታያት አለ ዳግም ከበደሌ አንጻር እሷ ከበደለችኝ አንጻር ይህ ትንሽ ነው አላት። ግን እመኚኝ የነገርኩሽ ሁሉ ብሌን እውነት ነው ልታምኝኝ ይገባል። እኔ በፍጹም አንቺን ልጎዳሽ አልችልም በማለት ቢያስረዳትም ብሌን ልትረዳ በፍጹም አልቻለችም። በዚህን ሰዓት ጣል አድርጎ ሲሄድ ወይዘሮ ቃል እንግዲህ ከዚህ ከቤንዚል አርከፍክፌ ከእንጀራው ላይ ጨው ነስንሼ አቃጥልሻለሁ በማለት እንግዲህ ቦታ ፎርስ አገኘው ብላ የተጣለውን ፎቶግራፎች በሙሉ አነሳችና ውይ የሚገርም ነው እንጀራ እናትሽን ያገተው ዳግም ነበር፣ እንደዚህ አይነት ስራ ይሰራል ማለት ነው ዳግም። በጣም ይገርማል። አሁን ነዳጄን እያርከፈከፍኩኝ አቀጣጥልልሽና ዳግምን ወደ ራሴ ያደርገዋለሁኝ። እንኳን ሁለታችሁ ተጣላችሁልኝ፣ እንኳን ክፍተት አገኘኝ ብላ ለራሷ ለማድረግ ነበር ቃል ያዘጋጀችው። ያንም ይዛ ገባችና ብሌንን እንዲህ ሲታይ እኮ ጥሩ ሰው ይመስላል፣ ግን ይህን ያደርጋል ብሎ ማን ያምናል እያለች ስታያይዛት ባክሽ ቃል ዝም በይ አለቻት በተደጋጋሚ። ከዛ እናቲቱ መጣችና ምንድን ነው አለች ወይዘሮ ሰላም። የብሌን እንጀራ እናት እኮ ማሚዬ ያገታት ሰው ተገኘ አለቻት። እውነት ማን ነው አለቻት። አታምኒም አለቻት። ስትላትም ዝም ብላ ትመለከታለች። ማን ነው ግን አለቻት። በቅርብ ያለ ሰው ነው አለችና ግን ልትናገር ቃልም አልፈለገችም፣ ብሌንም አልፈለገችም። ብሌንዬ እስኪ ንገሪ ማን ነው እሱ አለች ሰላም። በጣም ቅርብ ሰው ነው ማሚዬ አለቻት። በጣም የቅርብ ሰው አለቻት። ከዛ አይኗን አፈጠጠችባት እና ብሌን እንድትናገር ስላልፈለገቻት ጣል አድርጋት ትታት ሄደች። ግን ቃል የታባሽ ገና በደንብ ቁስልሽን ጨው ነስንሼ አቃጥልሻለሁ እያለ በውስጧ ትላለች። ማን ነው ቃልዬ ስትላት ተይው ባክሽ የራሳቸው የሆነ ሰው ነው እንዲህ አረጋት። ብቻ አሁን ሰላም ወርዷል ተይው አለቻት። ለምን ወይዘሮ ሰላም ስለ ልጇ ማሰብ ደግሞ ወደኋላ እንዳትፈልግ ስላሰበቻት ብቻ እሷን ሂጄ ለአጽናናት ማማዬ ፍቀጅልኝ በማለት ትሄዳለች። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ተወዳጁና ልብ አንጠልጣዩ አደራ ድራማ ቀጣይ ፓርቲ ይዘንላችሁ መተናል። እንግዲህ በዚህ ፓርት አዛዛኝም አስደሳችም ነገሮች አሉ። አስደሳቹ ቃል ሁሉ ነገሯ በዳግም እጅ ስላወቀባት ነው። ደግሞ አሳዛኙ ብሌንን ውሸታቸውን እናቷ ያልተገኘችውን እናቷ ተገኘች ብለው ፎቶግራፍ ልከው እንግዲህ ድጋሚ እናቷን ወደማታገኝበት አርቀው ቦታ ለመስደድ ማሰባቸው በጣም ያሳዝናል። ስለዚህ ቃል አሁን ወደ ዳግም ሄደችና እኔ እረዳሃለሁ፣ አንዳንድ ሰዎች አይረዱም፣ አንተ እኮ መልካም ሰው ነህ፣ ያለ ምክንያት ምንንም ነገር አታደርግም፣ ግን እኔ
ሰዎች ላይ ረዱ ይችላሉ። ካልተረዱ ደግሞ ተዋቸው። አንተ ልክ ነህ ብለው ነው የምታስበው። ስለዚህ እኔ እረዳሃለሁ ቃልዬ አለ። የምር አመሰግናለሁ። በዚህ ሰዓት የሚያጽናናኝና የሚረዳኝ ነበር የምፈልገው። አመሰግናለሁ። እኔ ሁልጊዜ የምረዳሃለሁ። በዚህ ሰዓት ደግሞ እንደኔ የሚረዳህ ሰው ያስፈልጋል በማለት ተሸውዷል። ዳግምም እውነት መስሎት እቅፍ አድርጎ ሴራዋ ላይ እስከሚደርስበት ድረስ እውነት መስሎት አብሽ አይዞሽ አላትና ችግር የለውም አለች። እንግዲህ ወይዘሮ ገነት ቤቷ ላይ ቁጭ ብላ ጥራጥሬዋን እየለቀመች ባለችበት የስልኳ ጥሪ ያቃጭላል። ያንም አሎ ብላ ስታነሳ እንግዲህ ወይዘሮ ገነት ነሽ ነበር የተባለች። ማን ልበላዋ ነኝ? የብሌን እናት የቅርብ ዘመድ ነኝ እና የት እንዳለች አውቃለሁ ሲላ ደንግጣ ብድግ አለች። የት ነው? የብሌን ወላጅ እናት የት እንዳለች አውቃለሁ የሚለው ሳሚ ነው እንግዲህ አስመስሎ የሚደውለው ማለት ነው። ዛሬም ሳሚ ለነሱ አርፎ እንዳልተኛላቸው ነው። ግን ለማንም እንዳትናገሪ ብቻሽን ነይና አገናኝሻለሁ በማለት ሲላት እውነት መስሏት ወይዘሮ ገነት እንግዲህ ጥሬ መልቀሟን አቁማ ወደ ቤቷ አስገብታ እንትን ከዛ ቸኩሌት የተቆላ ስታይ ደግሞ ብሌን ቸኩሌት ማን የላከልኝ? እንዴት ይላክልኛል? ማንስ ነው ለኔ የሚላከው? ያን ህፃን ልጅ ፎቶግራፉን የሰጠኝ እሱን ለኔ መስሎት ለሌላ ሰው መስሎት ሊሆን ይችላል እያለች ስለ ቸኮሌቱ በምታወራበት ሰዓት ነበር ስልኳ የተደወለው። ሃሎ ስትል ስጦታውን ደረሰሽ አለና ሳሚ ጠይቃታል። እንዴ በጣፋጭ ነገር ጋር አያይዤ ላኩልሽ ነገር ይቅርታ ማልበል አለችው። አታውቂኝም አላት። እኔ ግን በደንብ አቅሻለሁኝ አላት። ደግሞ በጣም ነው የምታምሪው አላት። አመሰግናለሁ። ይቅርታ ግን የማላቀውን ሰው ማናገር አልችልም አለች ብሌን። አይ ማን እንደሆንክ ካልነገርከኝ ልዘጋው ነው ስልኩን ስትለው ከትንሽ ደቂቃ በፊት ቸኩሌት የላኩልሽ እኔ ነኝ እያለ ከመዝጋትሽ በፊት አንድ ነገር ልንገርሽ አላት። ምን አለችው? አይኖችሽ በጣም ነበር የሚያምሩት በዚህ አይኖችሽ ደግሞ አታልቅሽባቸው አለ። ምን አይነት እብድ ነው በማለት ብሌን ስልኩን ትዘጋለች። እንግዲህ እዚህ ላይ ሳሚ ብሌንን እያፈቀራት እየሄደ እንደሆነ የሚያመለክት ነው። እውነት እያፈቀርኩሽ ነው እንዴ? ወደድኩሽ እንዴ? ኧረ እኔ እንዳልጎደ ከወደድኩሽ አንቺን ለማግኘት የፈለገውን ነገር ማድረግ እችላለሁ እያለ ራሱን መጠየቅ ጀመረ። ብሌን እንግዲህ ከዛ ቁጭ ብለው ተሰባስበው በተቀመጡበት እንግዲህ ወይዘሮ ገነት ወደ ቤታቸው ወደ ሰላም ቤት ታመራለች። አንኳኩታ ደስታውን ለመግለጽ በጣም ጓጉታ ትሄዳለች። ከገባችም ስትገባ ብሌን እንጀራ እናቷን ወይዘሮ ገነትን ስታይ እማ አለችና ሂዳ ሩጣ አንቃ አቀፈቻት። ምን ነው በሰላም ነው ዛሬ መጣሽ አለቻት። በሰላም ነኝ እንዴት ናችሁ አለችና ሁሉንም ወይዘሮ ሰላምንም ሆነ ቃልን ሰላም አለቻቸውና እናቷ እንደተገኘችላትና ፎቶግራፍ ይዛ እንደመጣች ሳሳየቻቸው ማመን አቃታቸው። ፎቶግራፉን ፈጠን ብላ ብሌን ከፈተችው። ልክ አንቺን ቁርጥ አንቺን ትመስላለች እየተባባሉ እንኳን ደስ አለሽ የኔ ልጅ ትልቅ የምስራች ይዤልሽ መጣሁኝ ነበር ያለቻት እና ያቀፈቻት። ምን ተገኘ ብሌን እናት አለች። ምንድነው እናቴ ምንድነው ምን ተገኝቶ ነው እንደዚህ የተደሰትሽው በማለት ስትጠይቃት ግን የኔ ልጅ የወላጅ እናትሽን የሚያውቃት ሰው ተገኘ ስትባል የምር ነው ያለች። እናቴን የሚያውቅልኝ ተገኘ በማለት በደስታ ስትፈነጣ ቃል ግን አይኗን ወዲህና ወደ እያጉረዘረዘች ምን ይሁን ነው ምን ተፈጠረ እያለች በጣም የተርበተበተች ትታይ ነበረ። በጣም ደስ ይላል አለች ወይዘሮ ሰላም። እናትን እኔና ቃልን ያገናኘን አምላክ ደግሞ አንቺና እናትሽን ያገናኛቸው አለ ወይዘሮ ሰላም። በዚህን ሰዓት ቃል የምታደርገውን ነገር ቅጡ ጠፍቶባታል። ወይኔ ጉድ ሆንኩኝ፣ ማን ነው ይህን ሴራ የሚሰራው በማለት ሮጣ ሂዳ ስልኳን አንስታ ለአቶ በኃይሉ ትደውላለች። ለአቶ በኃይሉ ስደውል ስልክው ጥሪ አይነሳምና ጉድ ሰራኝ፣ ማን ይህን የሚያደርገው እያለች እየተናደደ ነበር። ብሌን ደግሞ በጣም ነው እትዬ ደስ አለኝ፣ እናቴን ላገኛት ነው፣ እውነት እናቴን ላገኛት ነው አለች። መቼም ግን ወይዘሮ ገነትም ማለት ነው አንቺን በፍጹም አልከዳሽም፣ እኔን አውቃለሁ የኔ እናት አለቻት። አዎ ወላጅ እናቴ ብትገኝም አንቺን ልተውሽ አልችልም አለች። የእሷ ወላጅ እናት ተገኘ ማለት የኔ ህይወት ተበላሸ ማለት ነው እያለ ቃል ራሷን በራሷ በውስጧ ማውራት ትጀምራለች። ተናዳ ነበር በዚህን ሰዓት ወጥታ ለበኃይሉ የደወለችው። አሁን ዳግም ደግሞ ይቅርታ አድርግልኝ ሊላት ወደ ኪችን ይገባል።
ኪችን ዘወር ስትል ፊት ለፊቱ ታየዋለች። እሷም አስደነገጠኝ ማለት ያክል ልትወጣ ስትል በሩን ያግዳታል። በሩን ሲያግዳት እባክሽ ይቅር በኝ ይቅር ባይን ፈጣሪ ይቅር ይላል እያለ ቢለምናት በፍጹም አልልልህም አለችው። ኧረ ተይ ትልቅ ጥፋት ነው ያጠፋሁት ብሌንዬ ይቅርታ አድርጊልኝ። ብሌንዬ አትበለኝ አለችው። ድምፅህን ስሰማው ራሱ በጣም ታስጠላኛለህ አለች። በአንተ ልክ እንደ አስመሳይ ሰው አይቻላቅም በማለት ምርር አለችበት። በምን አይነት ሊያስረዳት እንደ ግራ ተጋባ። መውቀሱን ውቀሽኝ የፈለገውን አድርጊልኝ ግን ይቅርታ አድርጊልኝ ብሎ ቢላትም በፍጹም ይቅርታ አልልልህም አለችው። አሁንም ይቅርታዬን አላወርድም አለችው። እሱን ነው ማድረግ የማልችለው እኮ ስለዚህ ዘወር በሌሌ ልለፍበት ስትል ወይዘሮ ሰላም ድንገት ካች ትላለች። ምን እያደረጋችሁ ነው አለ። አየሽ እትዬ ስራዬ እንዳልሰራ እያስቸገረኝ ነው። እንደውም አሁን ራሱ ለወጣ ብል አግዶኝ ነው የመጣሽልኝ ብላ ስተናገረች። ዳግም ምን እየሆንክ ነው ያለው አለች። ምን አይነት ስርዓተ ቢስነት ነው ይሄ እንዴ? ከመቼ ጀምሮ ነው እንደዚህ ልትሆን የቻልከው? በማለት ትቆጣዋለች። አይደለም እኮ ሰላም ዝም በል አለችው። ሰላም እኔ እንደዚህ አይነት ነገር አልወድም። ከዚህ በኋላ ካጠገቧ እንዳትደርስ እንኳን በር ልዘጋባት ቀርቶ ቀና ብለህ ብታያት ውርድ ከራስ በማለት ታስጠነቅቀዋለች። ጥፋ ከፊቴ ስትለውም ዘወር ብሎ ብሌንን አይቶ ወጣ። ብሌን መልሳ ለምን እንደዚህ ያልኩኝ? ለምንድን ነው እንደዚህ ያልኩኝ? ለትዬ መናገር ምን አስፈለገ? በማለት ራሷን ጸጽታ እየወቀሰች ነበር። ምን ነክቶኝ ነው በፈጣሪ ብላ ራሷን ተጸጸተች። እሱም እንዳሉት ውልቅ ብሎ ሄደ በጣም በሚያሳዝን ሁኔታ። ቃል ከወይዘሮ ሰላም ጎን ተቀምጣ ማሚዬ አንድ ጥያቄ ልጠይቅሽ አለቻት። የተፈጠረ ችግር አለ ጠይቅኛ አለቻት። አይ ኧረ አይደለም አለቻት። ታዲያ ምንድን ነው ጠይቅኛ በማለት አሁንም ድግም ምንድን ነው የምትፈልጊው ጠይቄ ስትላት እንግዲህ ማሚ ያ የሆነ ሰው ድንገት መጥቶ ስለ እኔና ስለ አንቺ ውሸት የሆነ ነገር ቢነግርሽ ታምኔዋለሽ አለቻት። ምን አይነት ጥያቄ ነው? ምን አይነት ነገር ነው? ግራ አጋባሽኝ እኮ የኔ ልጅ አለቻት። ለምሳሌ እኔ አንቺ ልጅ እንዳልሆንኩ ቢነግሩሽ ምን ታደርጊያለሽ ስትል ነበር የጠይቃች። ምን አይነት የጅል ጥያቄ ነው የምትጠይቅኝ? አንቺ እኮ የኔ ልጅ ነሽ መቼም የማትቀየሪ አላምንም ለሰው አለቻት። እሺ እናትዬ እወድሻለሁ ብላ ሳም አረገቻት። እንደገና በህልሟ ተኝታ ቅዥት ላይ ገባች ቃል ማለት ነው። በህልሟ ተኝታ አንቺ ውሸታም ለካ አውቀሽ ነበር ጥያቄ ጠየቅሽ በማለት ወይዘሮ ሰላም አፈጠ። ውሸታም አንቺ ማሚዬ ምን ጥያቄ ነው የጠየቁሽ? ማማት በይኝ እኔ ማማሽ አይደለሁም ያንቺ እናት አይደለሁም ስትል ብሌን እየሳቀች ነው። ውሸቷን ነው ማሚዬ ልታስጣላን ነው። አንቺና እኔ ልታስጣላ የተሰራ ሴራ ነው። አይደለም አይደለም እኔ አንቺ ልጅ ብቻ ነኝ እኔ አንቺ ልጅ ብቻ ነኝ። ውሸታም አትዋሺ አንቺ የኔ ልጅ አይደለሽም የኔ ልጅ ብሌን ናት ብላ ብሌንን እየሳመች አንቺ የኔ ልጅ በፍጹም እሷና እሷ ብቻ ናት የኔ ልጅ በማለት ስትልባት በህልሟ ሆኖ በቅዥቷ ብንን ስትል የልጄን ህይወት ነጥቀሽኛል። አንቺ ገና ብዙ ዋጋ አስከፍልሻለሁ። አሁን እስር ቤት ነው ማስቀፈድልሽ አንቺ ውሸታም እያለ ስትጮባት ከህልሟ ብንን ስትል እንግዲህ ቃል በህልሟ መሆኑን ስታየው ወይኔ ጉዴ ይህ ነገር እውነት ከሆነ በቃ እንደዚህ ነው ማለት ነው የሚደርስብኝ ምን አባቴ ይሻለኛል በማለት እያለች ነበር። በስከ መጨረሻ እንግዲህ ስልክ ላይ ወጥታ እየደወለች በኃይሉ እንደምነህ በጣም ደስ ብሎኛል። ምን ተገኝቷል? አላቶ በኃይሉ ብሌንን ያደረካትን ነገር እንዴት መጣልህ? አለች። ኦ እሱ ነው እንዴ? አላቶ በኃይሉ እንዲህ እያደረግነ ልጅቷን ከእናቷ ካላራቅናት እኮ ዋጋ የለውም አላት። ግን አስቀይምህኛል። እንዴት እኔን ሳታማክር እንደዚህ ታደርጋለህ? ብቻ እንዴት ትሰራለህ? ደግሞ ስደውልልህ ለምን ስልክህን አታነሳም? ሁሉንም በሚስጥር ላድርገው ብዬ ነው አለ አቶ በኃይሉ። ለአንቺ ከነገርኩሽ እንዳለፈው ታበላሸዋለሽ ብዬ ነው። ግን ለማንኛውም በጣም ደስ ብሎኛል። ይቺ ገረድ የእውነት እናቷን አገኘች መስሏት እንዴት ደስ እንዳላት። በጣም ጥሩ ደስ ይበላት። አሁን የእናቷን ያገኘች መስላታል። ግን ለዘላለም እናቷን የማታገኝበት ድረስ ትደርሳለች እያለ ልክ ነህ እኔም እንግዲህ ማድረግ ያለብኝን ነገሮች አደርጋለሁ እያለ ስትል ዳግም ከጀርባዋ ላይ ሆኖ እየሰማ ስለነበረ አይኑን አፍጥጦ አንገቷን ይዞ ሲጥ ነበር ያደረጋት።
ቀጣይ ምን ይመጣል? ምክንያቱም ያልሆነ ፎቶግራፍ ሰጥተው እናትሽ ይህች ናት ብለው አርቀው ለመስደድ ብሌንን ያሰቡት እቅድ ነው። ይህንን እቅድ ያቀዱት እንግዲህ በኃይሉና ሳሚ ነው። ሳሚ ግን ከአሁን በኋላ እሷን ስላፈቀራት አርቆ መስደዱን በፍጹም አላለም። ከዳግም ጋር ምጉቱን ሊጀምር ነው። ቀጣይ ምን ይሆናል?